ለጭቃ ቤት ክችን ታብኔት ይሰራል? አዎ የሚባል ወሬ ለመጀመሪያ ጊዜ ስጠይቅ፣ ይቅርታ ክችን ካብኔት ለጭቃ ቤት የእውነት ነው የምላችሁ። እኔ ቤቴን ያው በጭቃ ነው የሰራሁት፣ ግን ቢሆንም ደግሞ እግዚአብሔር ፈቅዶና ወዶ እንግዲህ እድሜና ጤና ይስጠኝና በእንጨቱን ቤት ልክ ልኑርበት። ምክንያቱም አንዳንድ ጊዜ ታዩ ከሆነ በፎቅም በቡለኬትም ሰራን፣ በግንብም ሰራን፣ በምንም ሰራን የሰው ልጅ በአቅሙ ነው ሊኖር የሚችለውና እንደ ጎረቤቱ ሳይሆን እንደ ራሱ የሚኖር ሰው በጣም ብልህነት ነው። ምክንያቱም እኔ እንደ ጎረቤቶቼ እንደ ሌሎቹ ሳይሆን እንደ ራሴ ነው የሰራሁትና የእንጨት ቤት እውነት ለመናገር በጭቃ በደንብ ከተሰራ የአሸዋ ግርፍ አድርጋችሁ ውስጡን በጅብሰን ካሳመራችሁት እድሜ ልክ ጅሁን ትኖሩበታላችሁ። እውነቱን ስነግራችሁ ማለት ነው። እና ለምን እኔ አንዲት እናት በጭቃ ሰርታ ለዚያውም አሸዋ ግርፍ ያልሆነ እስከ 30 ዓመት ድረስ ተጠቅማበታለች። ከዛ ነው ፎቅ የሰራችውና ይሄንን አያውቃለሁ። እና ይሄ ቪዲዮ የሚሆነው እውነት ለስደት እህቶቼ፣ በተለይ ደግሞ የጭቃ ቤት አክሰራም የፎቅ ነው የምሰራው የቡለኬት ነው የምሰራው ብላችሁ ገና ላሰባችሁ፣ እንዲሁም ደግሞ የጭቃ ቤትን ብዙ ልጆች ደግሞ የጭቃ ቤት ነው እንዲህ ብለው የሚያስቡ ብዙ እህቶቻችን አሉ እና ለእናንተ ይሆናል ብዬ ነው ይሄን ቪዲዮ የቀረጥኩት። እንግዲህ ይሄ ቪዲዮ ከባሌ ጋር እያወራን ነበርና ስክሪን ሪከርድ ነበር ያደረግኩት። እናም ይህንን ስክሪን ስቀርጽ በጣም ደስ እያለኝ ደጋግሜ ሁሉ ነው ያየሁትና ለምን ደጋግመሽ አየሽው ሙሉ ካላችሁኝ እነግራችኋለሁ። አብራችሁ ይሁኑ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ቤተሰብ ሁኑ። እንግዲህ የዛሬ ቪዲዮ የሚሆነው ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የምታዩት እንግዲህ እዚህ ጋር ስክሪን ሪከርድ አድርጌው ነው። እውነት እኔ በጣም ሰገረመኝ ነው እና ማመን ሁሉ ነበረ ያቃተኝ እና ክችን ካብኔት አሰርቼ ነበረ ቀብድ ከፍዬ ምናምን ነገር ማለት ነው። ሶ ይችን የምታክል ክችን ካብኔት ለማሰራት እኔ ኦንላይን እዚህ ሁኜ ስጠይቅ 110 ሺህ ብር ምንም በቃ ቅናሽ ምን የሌለው ነበር ያለኝ ልጁ። ከዛ እንግዲህ ያው ውጭ ሀገር ስንኖር ብዙዎቻችን ገንዘብ የምናፍስ ሰራ የሚመስላቸው ብዙ ጊዜ እያንዳንዱ ቪዲዮ የታዩ ከሆነ ሰለቃ ዋጋ አንዳንድ ነገር ስነግራችሁ እናንተ ውጭ ሆናችሁ ኢትዮጵያ ያሉን ሰዎች እቃ አትጠይቁ እላለሁኝና ምንም ሆነ ምንም ያሻውን ያህል እቃ ቢወደድ ከናንተ ከኢትዮጵያ ከሚሸጠው ትርፍ በላይ 10 ሺህ 15 ሺህ ያተርፋሉ ከአንዱ እቃ። ይሄ የማይካድ እውነታ ነው። እናም እኔ ይችን የምታክክችን ታብኔት ለማሰራት ነው 110 ሺህ ብር ያለኝ። እኔ ግን 70 ሺህ ብር ነው ይህችን ክችን ታብኔት እያሰራሁት ማለት ነው። እንግዲህ ይሄ ክችን ካብኔት ይቅርታ፣ ወይኔ ጉዴ፣ ክችን ታብኔት ወይም ቁም ሳጥን ልበለው እንዴ ማለት አልያዝ እያለኝ ማለት ነው። እዚህ ያለበት ሀገር ክችን ታብኔት ነው የሚባለው እና ክችን ካብኔት ይሄ እንደምታዩት እንግዲህ የኔ ቤቴ የጭቃ ነው እና አሸዋ ግርፍ ነው። እንደምታዩት ቆንጆ ክችን ካብኔት አሰርቻለሁ ማለት ነው። ያው ማንም ሰው እንደ አቅሙ ነው አይደለ ቤት የሚሰራው። ስለዚህ እኔ በምችለው በአቅሜ ባለችኝ ከቤተሰቦቼ ጋር በሀሳብም በጉልበትም በአንዳንድ ነገርም እየተጋገዝኩኝ ከዚህ ደርሶ እንግዲህ ዛሬ እንደምታዩት ይህንን የመሰረ ክችን ካብኔት ተሰርቷል ማለት ነው። በጣም ነው ደስ ያለኝ፣ በጣም ነው የወደድኩት፣ በጣም ነው የገረመኝ። ምክንያቱም የመጀመሪያ ጊዜ ቤቱ ሲጀመር እህቴን ጠየኳት።
እህቴ ክችን ካቢኔት ማሰራት እችላለሁ ስራት፣ አይ አትችይም ጭቃ ስለሆነ ማሰራት አትችይም ማለት ያው እሷም አላወቀችም እኔም አላወቅኩኝም። እና በኋላ ግን ስጠይቅ አዎ ለጭቃ ቤት የሚሆኑ ክችን ካቢኔቶች አሉ ማለት ያው ይታሰራል እንጂ አይለጠፍም። የቡለኬት ቤት ሲሆን ይለጠፋል ክችን ካቢኔቱ ከግድግዳው ጋር ማለት ነው። ይሄ ግን ራሱ እነሱ ባለሙያዎቹ ያውቁታል። እና እንደምታዩት እነዚህ መሳቢያዎቹ ናቸው። በጣም ነው የወደድኩት። ማታ ስለሆነ ነው ስክሪን ሪከርድ ያደረግኩት እንጂ በቪዲዮ ስለሆነ ክችን ካቢኔቱ ስታዩ ትንሽ ደብዘዝ ብሏል እንጂ ያዘዝኩት ክችን ካቢኔት ላሳያችሁ። እና ክችን ካቢኔቱ ከረሩ ይሄ ነው። ይሄ ከዛ ሲሰራ ልጁ ፎቶ አንስቶ የላከልን ነው። እና በጣም ነው በጣም ገርሞኛል ውዶችዬ፣ በጣም ገርሞኛል። እንዴት ለጭቃ ቤት እንደዚህ እና በጣም ነው የሚያምረው። እንግዲህ እዚህ ጋር ይሄ በነገራችን ላይ የክችን ካቢኔቱ ላይ እዚህ ፊት ለፊት ምናምን ያው እሱ ባለቤት እያሳየ ነበረ። እዚህ ጋር ፍሪጅ ይቀመጣል፣ እዚህ ጋር ስቶቭ ይቀመጣል እያለ እያሳየን ወደዚህ እና እዚህ ጋር ፊት ለፊት ጋር የልብስ ማጠቢያ ማሽን ነው የማስቀምጠው ማለት ነው። ምክንያቱም ሶኬቱን አያችሁት? እዚህ ጋር ክችን ማነው የእቃ ማጠቢያ ማሽን አውቶማቲኩን ነው የገዛሁት። ከዛ ቀጥሎ ደግሞ ፍሪጅ አለ። ብቻ ሁሉም ቦታውን ሲይዝ ደግሞ የበለጠ ሞር ያምራል። እዚህ ጋር ያው የፍሪጅ ነው የማስቀምጠው። ፍሪጅ ምጣድ ምናምን እንግዲህ ሲገባበት ቤቱ በጣም ሞቅ ብሎ ደስ ይላል፣ ያምራል ብዬ አስባለሁ። እዚች ግን ጥግ ላይ የምትሆነው የልብስ ማጠቢያ ማሽን አውቶማቲኩ ነው እዚህ ፊት ለፊት የሚሆነው። በጣም በቃ በምወደው ዲዛይን በምፈልገው አይነት ነው የተሰራልኝ። እዚህ ጋር ደግሞ እንግዲህ የእቃ ማጠቢያ ሁለት እንትን ነው፣ አንዱ ማለቅለቂያ አንዱ ማሻ ማለት ነው። እዚች ጋር ደግሞ ትንሽ ጥግ ላይ የምትታያችሁ የሳሙና ማስቀመጫ ነው። ይሄ ደግሞ ክችን ታብኔቱ፣ ይሄ የምታዩት የጭቃ ክችን ታብኔት ስታሰሩ እዚህ ጋር መሀል ላይ የተቀመጡት እነሱ የላይኛውን ክችኑን ቁምሳጥን ቡፌዎቹን ማለት ተሸክሞ ነው ማለት የኛ ያው የጭቃ ቤት ስለሆነ እነዚህ መሀል ላይ ያሉት በሙሉ ያንን ተሸክሞት ነው ማለት በዚህ ላይ ነው ሊቆም የሚችለው። ግን እንዳትፈሩ አይወርቅም። በጥንቃቄ እነሱ ባለሙያዎች ስለሆኑ የሰሩት ነው። በጣም ነው የወደድኩት፣ በጣም ከምንም በላይ ማለት ነው። እና የጭቃ ቤት ክችን ካቢኔት አይሰራም ብላችሁ ለምታስቡ በጣም እንደውም እኔ በሚዲያ ላይ ከማየው ይልቅ እኔ የራሴ ስለሆነ ይሁን አላውቅም በጣም ነው የሚያምረው። እዚህ ጋር አሁን ከጥጉ ደግሞ አሉ ልክ የክችን የቡና የሰሃን የኩሽና እቃዎች ማለት የኩሽናን እቃ ያምሳይ ማማሰያ ሊሆን ይችላል፣ ሰሃን ሊሆን ይችላል፣ ጀበና ሊሆን ይችላል። ስዕል ያላቸው ፕላስቲኮች አሉ፣ እነሱን መለጠፍ እችላለሁ። እዚህ የምታዩት ከክችን ታብኔቱ ፊት ለፊት ጌጣጌጥ መለጠፍ እችላለሁ ማለት ነው። አንዳንዴ ታዩ ከሆነ ሰራሚኩ የክችን ሰራሚክ ጥግ ላይ እንትን ነው የሆነ ምልክት አለ አይደል? የሆነ የቡና የስኒ የክችን ታብኔት ስታይሎች አሉበት ይኖራሉና እኔ ባይኖርም ምንም አይመስለኝም፣ ግን አደርግበታለሁ ማለት ነው። እዚህ ጋር እግዚአብሔር ከፈቀደ ደግሞ ኦቭን ወደፊት ከገዛሁኝ እዚህ ጥግ ላይ ነው ኦቭን የማስቀምጠው ማለት ነው። እነዚህ መሀል ላይ ያሉት ደግሞ እነዚህ ያንን የላይኛውን ቡፌ የያዘው የተደገፈው ማለት ይቻላል ማለት ነው። እንግዲህ ይሄን ይመስላል ክችን ታብኔቴ እጥር ምጥን ያለች በጣም በምፈልገው ዲዛይን በምፈልገው ከለር በጣም ነው ደስ ያለኝ። በቃ ማመን አቅቶኛል። እነዚህ ደግሞ የላይኛውን የተሸከሙት እነዚህ ሶስት አፍ ያላቸው እነዚህ አሁን የሆኑ ወይ የሻይ ኩባያ ወይም ደግሞ አንዳንድ ነገሮች ትደረድሩበታላችሁ እና በጣም በቃ ምን ልበላችሁ ውዶችዬ። እና ኩሽናዬ በጣም ደስ የሚል አልጠበበም አልሰፋምም፣ በጣም ቆንጆ ነው። ይሄ ክችን ታብኔት ወደፊት እግዚአብሔር ከፈቀደ ፎቅ ከሰራሁኝ የሚነሳ ነገር ነው። ያው እንግዲህ ቀለም እየተቀባ ስለሆነ አድርገው ምኑም ሁሉም ነገር ምስቅቅሩ ወጥቷል። ያው ቀለም እየተቀባ ስለሆነ ነው።
እናም የቤቴም ቀለም ከረሩ ይሄን ይመስላል። በጣም በምፈልገው ይሄ ቦግልም ምናምን እኔ ብዙም አይመቸኝም፣ ብዙም አልወድም ማለት ነው። ይሄ ደግሞ እዚህ ጋር የቆመው ላሳያችሁ። ይሄ ምን እንደሆነ ገምቱ እስኪ። አያምርም? በጣም ነው የሚያምረው አይደል? ይሄ ደግሞ የምግብ ጠረጴዛዬ ጥቁር ነበረ፣ ላሳያችሁ እና የምግብ ጠረጴዛዬ ይሄ ጥቁር ነበር፣ አልወደድኩትም። እግሩ ብረት ነው፣ ላዩ ደግሞ የእንጨት ስለሆነ የእንጨት ደስ የሚላችሁ ነገር የፈለጋችሁትን ቀለም መቀባት ትችላላችሁ፣ መቀያየር ትችላላችሁ። እንግዲህ ከዚህ ከጥቁር ወደዛ ቀብቼዋለሁ፣ ክሬሙን ማለት ነው። ያምራር ብዬ ተስፋ አድርጋለሁ። ለምን በጣም ሲጠቁር እኔ አስጠላኝ፣ የቤቱን ውበት አጠፋብኝና እግዚአብሔር ይስጠው ክችን ታምቤቱን ይሰራልኝ ልጅ ነው የቀባልን እንዲሁ በነጣ ማለት ነው። እናም እንግዲህ ሁሉንም እዚህ ጋር ያው እንደምታዩት ቁም ሳጥኔ ነው። እዚህ በፊት ቪዲዮ ሰርቻ አይታችሁታል። ባለ 3 ተከፋሽ ነው ቁም ሳጥኔ። ይሄ ደግሞ ያው የውስጥ በር ነው ማለት ነው። እንደምታዩ ሰራሚክ ነው። የኩሽናዬን ኩሽናው በነገራችን ላይ መሬቱ እኔ ሰራሚክ አላደረኩትም። ወደፊት እግዚአብሔር ከረዳኝ እቅድ ስላለኝ ሰራሚክ አልተደረገም። አሁን በሰራሚክ የሚመስሉ በጣም ቆንጆ የማያንሸራትቱ አዲስ ዘመናዊ የመጡ ምንጣፎች አሉ። እነሱን ነው የምናነጥፈው ማለት ነው። እናም ውዶችዬ ማሮችዬ ያው ይህንን ማሳያችሁ እንደዚህ የምላችሁ ተስፋ እንዳትቆርጡ፣ እንደምትችሉ መስራት እንደሚቻል ቀስ በቀስ ሁሉም ነገር እንደሚስተካከል እንድታውቁ ስለምፈልግ ነው። ይሄ ደግሞ የሶፋዬ እግር ነው። ከዚህ በፊት ሶፋውን አዝዤ ነበር። ሶፋው እግር ገና ተሰራ ሄዶ ቁጭ ነበር ያለው ሳሎን። ያው እንዳልኳችሁ ቤቱ ምስቅልቅል ወጥቷል። ወደፊት በደንብ ይስተካከላል። አሁን ቀለሙ ሲያርቅ ቦታ ሲይዝ በጣም እንደሚያምር ተስፋ አደርጋለሁና እንግዲህ የሶፋዬ እግር ይሄን ይመስላል። በጣም ነው የሚያምረው። በጣም ነው ውበቱን ይዞት የወጣው። እኔ ምን ልበላችሁ ማርያምን በጣም ነው ደስ ያለኝ። እግዚአብሔር ሁላችሁም እኔ ደስ እንዳለኝ እናንተ ደስ እንዲላችሁ ተስፋ አደርጋለሁ። እናም ያው የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮዬን የምታዩልኝ ላይክ፣ ሰብስክራይብ የምታደርጉ በሙሉ በጣም ነው የማመሰግናችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ባይ